ጤና ይስጥልን እንደምናመሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ጥቅምት 28 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካስኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ዙር የመረጃ ጥንቅራችን በጎንደር ከተማ የተገኘው እድሳት የተደረገለትን የፋሲል ቤተመንግስት የመረቁ ጠቅላይ ሚኒስትር አብይ አህመድ በጫካ ለሚገኙ ታጣቂዎች የሰላም ጥሪ ማቅረባቸውን፣ የሻዕቢያ መንግስት ጽምዶ የሚል አደረጃጀት የፈጠረው በፍራቻ ነው ሲሉ የቀድሞ ኢታማዦር ሹም ጄኔራል ሳሞራ ዩኑስ መናገራቸውንና የሃይማኖት ምልክቶችን የሚያንቋሽሹና ለቀውስ ምክንያት የሚሆኑ አካላት በህግ እንዲጠየቁ ማሳሰቢያ መሰጠቱን የተመላከቱ መረጃዎችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። በጎንደር ከተማ ተገኝተው እድሳት የተደረገለትን የፋሲል ቤተመንግስት የመረቁት ጠቅላይ ሚኒስትር አብይ አህመድ በጫካ ለሚገኙ ታጣቂዎች የሰላም ጥሪ አቀረቡ። በጎንደር ከተማ እድሳትና ጥገና ሲደረግለት የቆየው ታሪካዊው የፋሲል ቤተመንግስት ቀዳማዊት እመቤት ዝናሽ ታያቸው፣ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ምክትል ኢታማዦር ሹም ጄኔራል አበባው ታደሰ፣ የአማራ ክልል ፕሬዝዳንት የሆኑት አቶ አረጋ ከበደና ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በጠቅላይ ሚኒስትር አብይ አህመድ ተመርቋል። በዚህ የምርቃት መርሃ ግብር ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል ሲሉ ጠይቀዋል። ባዕድ ሳይሆን የሀገር ባለቤቶች ከአንድ ሰፈር ወደ ሌላ ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል ያሉት ጠቅላይ ሚኒስትር አብይ ከዚህ አካባቢ ወደ ጫካ የወጡ ወንድሞች ጊዜ ሳያባክኑ ቢመለሱ ሲሉ ጠይቀዋል። ጊዜ ማባከን አያስፈልግም ያሉት ጠቅላይ ሚኒስትሩ ተመልሶ በትብብር ሀገር መስራት ያስፈልጋልም ብለዋል። አያይዘውም አሁን ላይ ጎንደርን፣ ባህር ዳርን ወይም ሙሉ አማራ ክልልን ከአማራ በስተቀር ማንም አያዝበትም ሲሉም አብራርተዋል። ጎንደር በቅርቡ ከውጭ የመጡ ሰዎች ጎብኝተዋት ነበር። ተደንቀዋል፣ ተደምመዋል። ከዚህም ወደ ጎርጎራ ሄደው ጎርጎራንም አይተው በውሃ ላይ ወደ ባህር ዳር ሄደው ባህር ዳርንም አይተው ድንቅ አገር አላችሁ፣ ብትበረቱ ብትሰሩ የትም ቦታ ተኪዶ የማይታይ ነገር አለ ብለው ከዚያ መካከል በአድናቆት የነገሩኝ ከጎንደርና ባህር ዳር ከጎርጎራ ባሻገር ከዚህ እስከ ጎርጎራ ያለው መንገድ በራሱ ቢጠገን አሉ ተራራውና ውበቱ አይጠገርም አሉ። ራሱ መንገድ ላይ ያለው ያለማው ተራራ ትልቅ ውበት ትልቅ ጸጋ አለው አሉ። ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር ተንቀሳቅሰው ያገራቸው ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። እዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ ጊዜ ማባከን ያስፈልግም። ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል። ዛሬ ጎንደርን፣ ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ እንደው ሲፈቀድልን እንደ ድል ወስደን ከማገዝ ባሻገር በዕለት ተዕለት ጉዳይና ስራዎች ውስጥ እጃችን አናስገባም። ይሄ ድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሽ በትብብር መንፈስ ብንሰራ ነጋችን የልጆቻችን ነገ ያማረ ስለሚሆን በትብብር መንፈስ ዳግም ጎንደር፣ ባህር ዳር፣ አማራ፣ ኢትዮጵያ እንዲወለዱ በጋራ እንድንቆም አደራላችሁ ፈልጋለሁ። ጠቅላይ ሚኒስትር አብይ የፋሲል ቤተመንግስትን እድሳት መጠናቀቅ አስመልክቶ ምኞቶች ተሳክቷል ላሏቸው ለባለቤታቸው ቀዳማዊት እመቤት ዝናሽ ታያቸው የእንኳን ደስ አለዎት መልእክት አስተላልፈዋል። እንዲሁም የጎንደር ህዝብ እንኳን ደስ አለህ ብለዋል ጠቅላይ ሚኒስትር አብይ። ክብርት ባለቤቴ እንኳን ደስ ያለሽ። የብዙ ጊዜ ምኞትሽ መሻትሽ የነበረው ነገር ዛሬ ሆኖ እኔም አንቺም ስላየን የጎንደር ህዝብም ይህንን ታላቅ እድል የዚህ ደስታው ተካፋይ እንድንሆን ስለፈቀደልን ከፍ ያለ ምስጋና እያቀረብኩ ጎንደሬዎች ሽማግሌ ያላችሁ፣ የሃይማኖት አባት አላችሁ፣ ብርቱ ሰዎች ያላችሁ ሰብሰብ ብላችሁ ጎንደርን ዳግም ውለዱት፣
ጎንደር አሁን ካልተሰራ ይረፍዳል። ከረፈደ የዘገየ ደግሞ ከቀደሙት ለመተካከል ጊዜም ጉልበትም ይጠይቃል። እንዳይረፍድብን ተባብረን እንስራ። በእኛ በኩል ዛሬ ያየነውን ስራ እንደ ታላቅ ጅማሮ እንደ ድንቅ ስራ አይተናል። በዚህ ስራም እንድትበረታቱ እንፈልጋለን። ቻሌ እንዳትተኛ፣ የጎንደር ከተማ ነዋሪዎች እንዳትተኙ። ዳግም ጎንደር ተወልዳ አሸብርቃ ጥንታዊነቷን ታሪኳን ሳትለቅ ለዓለም አሸብራቂ ከተማ እስክትሆን ድረስ በትጋት እንድንሰራ በድጋሚ አደራላችሁ ፈልጋለሁ። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል። ሁሉ አላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። የሻዕቢያ መንግስት ጽምዶ የሚል አደረጃጀት የፈጠረው በፍራቻ ነው ሲሉ የቀድሞው ኢታማዦር ሹም ጀነራል ሳሞራ ዩኑስ ተናገሩ። የቀድሞው ኢታማዦር ሹም ጀነራል ሳሞራ ዩኑስ ሻዕቢያ ጽምዶ የሚል አደረጃጀት የፈጠረው በሁለት ምክንያት ነው ሲሉ አብራርተዋል። አንደኛው ብቻውን መዋጋት ስለማይችል አብሮት የሚጠፋ አካል በመፈለግ ነው ያሉት ጀነራሉ፣ ሁለተኛው ደግሞ በፌደራል መንግስትና በትግራይ ክልል መካከል መተማመን እንዳይፈጠር ለማድረግ ስለሚያስችለው ነው ብለዋል። ጥምረት ወይም ጽምዶ ሲባል የሚታወቀው ለእርሻ የተሰማራ በሬ ሲጠመድ ነው ያሉት ጀነራሉ፣ ይህ አጀንዳ ግን ጥፋትን ዓላማ በማድረግ የተዘጋጀና መሰረተ ቢስ ሐሳብ ያዘለ ነው በማለትም አመልክተዋል። የጥምረቱ ዓላማው በፌደራል መንግስትና በትግራይ ክልል መካከል መተማመን እንዳይኖር በማድረግ ነው ያሉት ጀነራሉ፣ ለዚህም ዋነኛው ማስረጃ 8 ነጥቦችን ያካተተው የሰላም ስምምነት እንደሆነ አመልክተዋል። ከ8ቱ ነጥቦች መካከል አንዱ ነጥብ በኤርትራና በትግራይ ህዝቦች መካከል የነበረውን ግንኙነት ጤናማ ማድረግ የሚል እንደሆነ አንስተዋል። የሻዕቢያ መንግስት ኢሳያስ ይህችን ነጥብ ነቅሶ መውጣት አለበት ማለቱና ከትግራይ ህዝብ ጋር ምንም አይነት ጤናማ ግንኙነት አይታሰብም ብሎ መከራከሩንም አስታውሰዋል። ይህንን የጥላቻ አቋም ይዞ የሚከራከር የሻዕቢያ መንግስት አሁን ላይ ትግራይ ክልል ውስጥ ከሚገኙ አንዳንድ ጀነራሎች ጋር የጥምረት አጀንዳ መፍጠሩ የራሱን የጥፋት ዓላማ ለማሳካት እንጂ የትግራይና የኤርትራ ህዝብን ለማገናኘት አይደለም ሲሉ አስታውቀዋል። ለዚህም ህዝቡ ልጆቻችንን ወደ ጦርነት አንልክም ሲል እንደሚገባ ጨምረው ተናግረዋል። የትግራይ ህዝብ በህወሓት ታጣቂ ቡድን ውስጥና ሰራዊትና በሐራ መሬት ያሉትን ልጆቹን ዲዲአር ተግባራዊ እንዲደረግላቸው በፍጥነት ወደ ሰላማዊ ኑሮ እንዲመለሱ በመጠየቅና ጫና በማሳደር ጦርነት አንፈልግም በሚል አቋሙ ሊጸና ይገባል ሲሉም ጀነራል ሳሞራ ዩኑስ አሳስበዋል። የሃይማኖት ምልክቶችን የሚያንቋሽሹና ለቀውስ ምክንያት የሚሆኑ አካላት በህግ እንዲጠየቁ ማሳሰቢያ ተሰጠም። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከአዲስ አበባ ከተማ ኮሙኒኬሽን ቢሮ እና ከአዲስ አበባ ሃይማኖት ተቋማት ጉባኤ ጋር በመተባበር የሃይማኖት ተቋማት እሴት ግንባታን አስመልክቶም ለሃይማኖት ሚዲያ ተቋማትና ለማህበራዊ ሚዲያ አንቂዎች መድረክ ተዘጋጅቷል። የአዲስ አበባ ከተማ አስተዳደር ኮሙኒኬሽን ቢሮ ምክትል ቢሮ ኃላፊ የሆኑት አቶ ዘውዱ ከበደ የሚዲያ ነጻነትን ያልተረዱ ጥቂት የሚዲያ ተቋማትና ባለሙያዎች በሃይማኖት ስም በግላቸው ወይም በተደራጀ መንገድ ከህግ አግባብ ውጪ በማህበራዊ ሚዲያው የሀገራችንን አንድነት በማያጠለሽ መንገድ ለእኩይ ተግባራት ሲጠቀሙበት ይታያሉ ሲሉ ገልጸዋል። አቶ ዘውዱ ከበደ አክለውም በከተማዋ በሃይማኖት መገናኛ ብዙሃን ስም ፈቃድ ወስደው የሚንቀሳቀሱ በርካታ ሚዲያዎች መኖራቸውን ተናግረው ከነዚህ ውስጥ ግን የቱ ነው በአግባቡ ስራውን እየሰራ ያለው የሚለውን መለየት አስፈላጊ ይሆናል ብለዋል። እነዚህ መገናኛ ብዙሃን እንደ ሃይማኖታቸው አስተምህሮ እየሰሩ ነው ወይ እንዲሁም ወደ አንድነትና ሰላም ህዝቡን ማምጣት ይችላል ወይ ብለን ብንጠይቅ ያለምንም ጥርጥር አብዛኞቹ ከዚህ በተቃራኒ የቆሙ ናቸው ሲሉ አስረድተዋል። በዚሁ መድረክ ላይ በአደባባይ በጎዳናዎች የሚደረጉ ስብከቶችን ጨምሮ የሃይማኖት ዶግማዎችን የሚያንቋሽሹና የሚያነውሩ አካላትን በህግ ተጠያቂ ለማድረግ የሚረዳ ስርዓት ለማበጀት ውይይት ተጀምሯል ተብሏል። በዚሁ መድረክ አንድ ተሳታፊ የሃይማኖት መገናኛ ብዙሃን አንዱ ዓላማቸው የራሳቸውን የእምነት ዶግማ ማስተማር እንደሆነ አስታውሰው ነገር ግን በምንሰብክበት ወይም በምናስተምርበት ወቅት የሌላውን ሃይማኖት መንካት ልክ አይደለም ብለዋል። የኛ ነው ትክክለኛው መንገድ እያልን ነው የምናስተምረው፣ ይህ እንዳያጋጭ የቱ ጋር ነው ሚዛን መጠበቅ ያለብን ሲሉም መጠይቅ አዘል መልእክት አስተላልፈዋል። የተወዳጅ ተመልካቾቻችን የተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የትግራይ ህዝብ የህወሓት ቡድን ከሻዕቢያ ጋር ተጣምሮ በአፋር ክልል የፈጸመውን ጥቃት እንዲያወግዝ ስምረት ፓርቲ መጠየቁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ከቡድን 20 እንድትወጣ እንደሚፈልጉ መግለጻቸውን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ ይዟል። ተከታተለን መለስ። በድጋሚ
አብራችሁ ቆዩ። የቀድሞ የህወሓት ታጋይ አቶ ገብሩ አስራት በጦርነት ምክንያት የእናቶች ለቅሶ እስካሁን ሊቆም አልቻለም ሲሉ ተናገሩ። የቀድሞ የህወሓት ታጋይ እንዲሁም የትግራይ ክልል ፕሬዝዳንት የነበሩት አቶ ገብሩ አስራት በወቅታዊ ጉዳይ ዙሪያ ለኤንቢሲ ቴሌቪዥን በሰጡት ቃለ መጠይቅ በትግራይ አንዣቧል የሚባለው ጦርነት ምን ያህል ስጋት እንደፈጠረ የሚሰማቸውን ሐሳብ አንጸባርቀዋል። አንጋፋው ፖለቲከኛ ከጦርነት የሚገኝ ትርፍ የለም፣ እልቂት፣ ጉዳት፣ ውድመት እንጂ ምንም አይነት ትርፍ ከጦርነት አይገኝም ካሉ በኋላ ማወቅ ያለብን ግን በጦርነት የሚነግዱ አሉ፣ ይሄ በግልጽ ታይቷል በትግራይ ጦርነት ወቅት ሲሉ ተናግረዋል። በትግራይ ጦርነት ወቅት በልጽገው የወጡ በጣም ሀብታሞች ሆነው የመጡ ሰዎች አሉ ያሉት አቶ ገብሩ ሌላው ግን የነበረውን ሀብት ነው የጨረሰው። በመቶ ሚሊዮኖች የነበራቸው ኢንቨስተሮች፣ ነጋዴዎች ከስሯል። በዚህ ጦርነት ፋብሪካቸው ተቃጥሏል ሲሉም የነበረውን ጉዳት ጠቅሰዋል። ጉምቱ ፖለቲከኛ ከዚህ በተጨማሪ በጣም የሚያሳዝነኝ የእናቶች ለቅሶ እስካሁን ሊቆም አልቻለም ያሉ ሲሆን ከእያንዳንዱ ቤተሰብ አንድ ሰው ከዛም በላይ የሞተበት ነው የትግራይ አካባቢ ሁኔታ። ይህን ለመድገም ጦርነት መፍጠር ማለት ሀዘኑን፣ ምሬቱን፣ አሰቃቂ ገጠመኙን መቀጠል ነው የሚሆነው ሲሉ የጦርነቱን አስከፊነት አብራርተዋል። አቶ ገብሩ የሚደረጉ የጦርነት ቅስቀሳዎችን በይፋ ጦርነት አንፈልግም በሚል መቃወም ሲገባ ዝም መባሉ ይገርመኛል ባሉበት ንግግራቸው በምንም መንገድ ወጣቱ፣ ገበሬው፣ ኤሊቱም ጳጳሱም ዝም ማለታቸው መቆም አለበት ሲሉም ጥሪ አስተላልፈዋል። የትግራይ ምሁራን ከቁጥር በላይ ኃይል ያለው አቅም ያለው ነው፣ ልዩነቱም አለው። ስለዚህ ይህን ጦርነት ማስቆም ዋናው ስራ መሆን አለበት ሲሉም አንጋፋው ፖለቲከኛ አሳስበዋል። የትግራይ ህዝብ የህወሓት ቡድን ከሻዕቢያ ጋር ተጣምሮ በአፋር ክልል የፈጸመውን ጥቃት እንዲያወግዝ ስምረት ፓርቲ ጠየቀ። በቅርቡ ጠቅላላ ጉባኤውን ያካሄደው ስምረት ፓርቲ ዛሬ ረፋድ ባወጣው መግለጫ ለትግራይ ህዝብ በክልሉ ለሚንቀሳቀሱ ታጣቂ ቡድኖች፣ ለትግራይ ተወላጅ ዲያስፖራዎች፣ ለትግራይ የፖለቲካ ፓርቲዎችና ለውጥ ፈላጊ ላላቸው አካላት ጥሪ አቅርቧል። ፓርቲው በመግለጫው ካለፈው የስልጣንና የአማጺነት ስህተቱ የማይማረው የጥፋት ቡድን ሴቶችን ከደፈረው በሺ የሚቆጠሩ የትግራይ ህጻናት ላይ ተነግሮ የማያልቅ አሰቃቂ ተግባር ከከወነው እንዲሁም ከፋብሪካ እስከ ማንኪያ ከጀሪካን እስከ መኪና ከዘረፈውና በትግራይ ህዝብ ላይ ታሪክ ይቅር የማይለውን ግፍ ከፈጸመው ከሻዕቢያ ጋር በጽምዶ ስም ሌላ ጦርነት አውጇል ብሏል። የህወሓት ቡድን ከሻዕቢያ የተሰጠውን ተልእኮ ለመፈጸም ጥቅምት 23 2018 ዓ.ም የሃይማኖት መሪዎች፣ የፖለቲካ ፓርቲዎች፣ የአገር ሽማግሌዎችና የዓለም አቀፉን ማህበረሰብ ተማጽኖ ባለመቀበል ራሱን የትግራይ የሰላም ኃይል ብሎ የሚጠራው ታጣቂ ቡድን ላይ ጥቃት መፈጸሙን ስምረት ፓርቲ አስታውሷል። ይህ ቁስል ሳይደርቅ የሻዕቢያን ተልእኮ ለመፈጸም ጥቅምት 26 የአፋር ክልልን ወሰን አልፎ በመግባት በከፈተው ጦርነት 6 መንደሮችን ይዟል ብሏል። በዚህም የፕሪቶሪያን ስምምነት ብቻ ሳይሆን ህገ መንግስቱንና የክልሎችን መስመርና ክብር የሚያልፍ ያጥፍቶ ጠፊ ተግባር ፈጽሟል ይላል ፓርቲው። ቡድኑ ይህን ጦርነት መጀመር የፈለገውም እንደ መጨረሻ ካርድ ሲጠቀምበት የነበረው ተፈናቃዮች ጉዳይ እየተዘጋ በመምጣቱና በጎ ምላሽ በማግኘቱ ነው ብሏል። በመሆኑም የህወሓት ቡድን የሻዕቢያን ተልዕኮ ይዞ ትግራይን የጦርነት ማዕከል ለማድረግ የሚያደርገውን እንቅስቃሴ መታገልና ማውገዝ ያስፈልጋል ሲል ለትግራይ ህዝብ መልእክት አስተላልፏል። በትግራይ ላሉ ታጣቂ ቡድኖች ባስተላለፈው መልእክት ደግሞ ከትግራይ የሰላም ኃይልም ይሁን ከሌላ ኃይል ጋር መዋጋት ተገቢ ስላልሆነ በሻዕቢያ የሚመራ ኮማንድ ስር ሆነን አንዋጋም በሉ ሲል መልእክቱን አስተላልፏል። ለትግራይ ዲያስፖራዎችና ለትግራይ የፖለቲካ ፓርቲዎችም በተመሳሳይ ባስተላለፈው መልእክት ይህንን የህወሓት ቡድን የጦርነት አዋጅ በጋራ እንቃወም ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ከቡድን 20 ሀገራት እንድትወጣ እንደሚፈልጉ ገለጹ። የእስያን የፋይናንስ ቀውስ ተከትሎ እንደ አውሮፓውያን አቆጣጠር በ1999 የተመሰረተው ቡድን 20 የመጀመሪያ ጉባኤውን ያደረገው በ2008 ሲሆን የቡድኑ አባል አገራት መሪዎች በየዓመቱ ጉባኤ ያካሂዳሉ። ዘንድሮም ደቡብ አፍሪካ የቡድን 20 ጉባኤን ለማስተናገድ ዝግጅት እያደረገች ሲሆን በያዝነው ወር መጨረሻ ላይ የዓለም ትልልቅ ምጣኔ ሀብት ያላቸው አገራትን ጨምሮ የአውሮፓ ህብረትና የአፍሪካ ህብረት ተወካዮችም በጆሃንስበርግ ይገናኛሉ ተብሎ ይጠበቃል። በሚዘጋጀው ጉባኤ ላይም በዓለም ላይ ያለው የምጣኔ ሀብት ችግር እና አገራቱ የገጠማቸውን ፈተና በተመለከተ ውይይት እንደሚደረግ ከወዲሁ የተገለጸ ይገኛል። አገሪቷ ጉባኤውን ለማስተናገድ ዝግጅት እያደረገች ባለችበት በዚህ ወቅት ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ከቡድን 20 ጉባኤ እንድትወጣ እንደሚፈልጉ ገልጸዋል። ደቡብ አፍሪካ ነጮች ላይ መድሎ ታደርሳለች ብለው በተደጋጋሚ የከሰሱት ትራምፕ በጉባኤው እንደማይገኙና በምትካቸው ምክትል ፕሬዝዳንት ጄዲ ቫንሰን እንደሚልኩ ገልጸዋል። ደቡብ አፍሪካ የቡድኑ አባል መሆን የለባትም፣ በአገሪቱ አስከፊ ነገር እየሆነ ነው፣ አገሬን ወክዬ እዛ አልገኝም ሲሉም ትራምፕ አክለዋል። በደቡብ አፍሪካ ነጮች ላይ የዘር ማጥፋት ተፈጽሟል የሚለው የአሜሪካ ክስ በሰፊው ውድቅ የሚያደርገው የደቡብ አፍሪካ መንግስት ግን ለትራምፕ አስተያየት በይፋ ምላሽ አልሰጠም። ከደቡብ አፍሪካ በመቀጠል ጉባኤው በአሜሪካ አዘጋጅነት እንደሚካሄድ የዘገበው ቢቢሲ ነው።
ከአባይ ቴሌቪዥን የሚዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ራቢያ ከድር ይዛለች። በድጋሚ አብራችሁን ቆዩ። በጎንደር የሚገኘውና ለአመታት ሲጓተት የነበረው የመገጭ መስኖ ፕሮጀክት አሁን ላይ ቀሪ ስራዎቹ በተያዘላቸው ጊዜ እየተካሄዱ መሆኑን ጠቅላይ ሚኒስትር አብይ ተናገሩ። በአማራ ክልል በጎንደር ከተማ ዙሪያ በምትገኘው መገጭ ተብላ በምትጠራው መንደር ውስጥ የመንደሯ ስያሜን ይዞ በ2.4 ቢሊዮን ብር አጠቃላይ ወጪ የግንባታ ስራው በ2001 የተጀመረው መገጭ የመስኖ ግድብ ዛሬም መጠናቀቅ አለመቻሉን የብዙዎች መነጋገሪያ ነው። የታሪካዊቷ ጎንደር ከተማ ህዝብን የንጹህ ውሃ ችግር ለመፍታት በጎንደር ከተማ ዙሪያ የሚገኙ አርሶ አደሮችም በመስኖ ልማት ተጠቃሚ ለማድረግ የታሰበው የመገጭ ግድብ ግንባታ ከ17 ዓመታት በፊት ገደማ ሲጀመር አጠቃላይ ወጪው 2.4 ቢሊዮን ብር እንደሆነም ተገምቶ ነበር። ነገር ግን የመገጭ ግድብ ለጎንደር ከተማ ነዋሪዎች የውሃ ጥም ሳይደርስ ለጎንደር ዙሪያ አርሶ አደሮችም ቃል የተገባላቸው የመስኖ ግብርና እውን ሳይሆን ዓመታት ተሻግረዋል። በርካታ ርዕሰ መስተዳድሮች በተፈራረቁባቸው ዓመታት ይህ ፕሮጀክት ከክልሉ የልማት ችግሮች መካከል ስሙ ከፊት ሲጠራ በምክር ቤት ስብሰባዎች ሳይቀር ሲያወያይና ሲያከራክር የቆየ ሲሆን ከ3 እስከ 4 ዓመታት ውስጥ ይጠናቀቃል ቢባልም ሳይሳካ ቀርቷል። በዛሬው ዕለትም የመገጭን ፕሮጀክት አስመልክቶ መልእክታቸውን ያስተላለፉት ጠቅላይ ሚኒስትር አብይ አህመድ በጎንደር በነበረን ጉብኝት የመገጭ የመስኖ ልማት ፕሮጀክት የስራ ሁኔታን ገምግመናል ብለዋል። ፕሮጀክቱ 870 ሄክታር ላይ ያረፈ ሲሆን 17000 ሄክታር መሬት በመስኖ አቅርቦት ይሸፍናል ተብሎ ይጠበቃል ያሉት ጠቅላይ ሚኒስትሩ የፕሮጀክቱ ቁልፍ የሆነ የወንዝ ቅልበሳ ስራ በተሳካ መልኩ ተጠናቋል ሲሉ አክለዋል። የቀሩ ስራዎችን በተያዘላቸው የጊዜ ሰሌዳ እየተካሄዱ ይገኛሉ። የመገጭ ግድብን በሚጠናቀቅበት ወቅት የአካባቢውን የግብርና ምርታማነት የሚያሳድግ ይሆናል ሲሉም ጠቅላይ ሚኒስትር አብይ ፕሮጀክቱ ስላለበት ሁኔታ ጥቆማ ሰጥተዋል። ሳፋሪኮም ኢትዮጵያ በገበያ ፈተናዎችና አስቸጋሪ በሆኑ የንግድ አካባቢ ውስጥም ቢሆን ተከታታይ እድገት ማስመዝገቡን ገለጸ። ኩባንያው የማክሮ ኢኮኖሚና የቁጥጥር ተግዳሮቶች ቢቀጥሉም በፋይናንስ አመቱ የመጀመሪያ አጋማሽ የደንበኛ መሰረቱንና የአገልግሎት አቅርቦቱን በእጅጉ ማሳደግ መቻሉን አስታውቋል። በቅርቡ በተደረጉት የገንዘብ ማሻሻያዎች ሳቢያ የገበያ ዋጋን የማስተካከል መዘግየት ከፍተኛ ጫና እየፈጠረበት መሆኑንም ተናግሯል። ይሁን እንጂ ሳፋሪኮም ኢትዮጵያ በ90 ቀናት ውስጥ ንቁ የሆኑ ደንበኞች ቁጥር ወደ 11.1 ሚሊዮን ከፍ ያደረገ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ83.7% ጭማሪ ማሳየቱም ተገልጿል። በፋይናንስ አገልግሎት በኩል ኤምፔሳ በ90 ቀናት ውስጥ ንቁ የሆኑ ደንበኞችን በ175% በማሳደግ ወደ 3.4 ሚሊዮን የደረሰ ሲሆን ይህም ከጠቅላላ ደንበኛ መካከል የ30% ያህል ተጠቃሚነትን ያመለክታል። በዋናነትም የመተግበሪያ አጠቃቀምና ከነጋዴዎች ጋር የተደረገው ውህደት ለዚህ አስተዋጽኦ ማድረጉ ነው የተገለጸው። የአገልግሎት ገቢ በ179% አድጎ 6.5 ቢሊዮን ብር የደረሰ ሲሆን የተጣራ ኪሳራ በ23% ቀንሶ 26.2 ቢሊዮን ብር መሆኑም ተገልጿል። የድምጽ አገልግሎት ባለፈው ዓመት ከነበረው 12% አስተዋጽኦ ወደ 22% በመድረስ ጠንካራ አዝማሚያ ያሳየ ሲሆን በሞባይል ዳታ ላይ የነበረው ጥገኝነት መቀነሱንም አስታውቋል። የአውታር መረብ ማስፋፊያም ቀጥሎ እንደ አውሮፓውያን አቆጣጠር እስከ መስከረም 2025 ድረስ 3162 ጣቢያዎች አገልግሎት መስጠት ሲጀምሩ ይህ ደግሞ ለ2026 የፋይናንስ ዓመት ከተያዘው 3800 ጣቢያዎች መሰረታዊ ግብ ውስጥ 83% ማድረስ ማለት መቻሉንም ተገልጿል። የሳፋሪኮም ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስፈጻሚና የዓለም አቀፍ የኢትዮጵያ አጋርነት ሊቀመንበር የሆኑት አቶ ፒተር ንደጓ እንደተናገሩት ሳፋሪኮም ኢትዮጵያ አሁንም ቢሆን የውጭ ምንዛሬ ዋጋ መቀነስና የቁጥጥር ገደቦችን ጨምሮ ፈታኝ በሆነ አካባቢ እየሰራ መሆኑንም ተናግረዋል። እነዚህ ችግሮች ቢኖሩም የኢትዮጵያ ሸማቾች የሚጠቅም ፍትሃዊና ተወዳዳሪ ገበያን በማስፈን እድገትን ለማስቀጠል ቆርጠን ተነስተናል ብለዋል። በተጨማሪም ሳፋሪኮም ቴሌኮሙኒኬሽን ኢትዮጵያ በዚህ ዓመት መጀመሪያ ላይ የሳፋሪኮም ፋውንዴሽንን በማቋቋም ለኢትዮጵያ ሕዝብ ያለውን ጥልቅ ቁርጠኝነትን ማሳይቷል ብለዋል። ፋውንዴሽኑ ከአጋሮች ጋር በመሆን በመላ ሀገሪቱ በትምህርት፣ በግብርና፣ በኢኮኖሚ ልማት፣ በጤናና በእርዳታ ጥረቶችን በማሳደግ ኢትዮጵያውያንን እንደሚደግፍም ገልጸዋል።
የኢትዮጵያ ወጣቶች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር ተመሰረተ። የኢትዮጵያ ወጣቶች የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ማህበር የተሰኘ ህጋዊ እውቅና ያለው ማህበር በማህበራዊ ሚዲያ ተጽዕኖ ፈጣሪዎች ተመስርቷል። ማህበሩ የተቋቋመበት ዓላማ የአባላቱ የሙያ መብት ለማስከበርና ማህበራዊ ሚዲያን ዝቅ አድርጎ የማየት አስተሳሰብ ማሻሻል ላይ ለመስራት መሆኑም ተገልጿል። በተጨማሪም በአባላቶች ላይ ጉዳትና ላስፈላጊ ተጽዕኖ ሲፈጠር በጋራ የመቆምና የመከላከል ተግባር ማከናወንና በዘርፉ ላይ ከተሰማሩ አባላት ወይም በማህበሩ ካልታቀፉ የዘርፉ ተዋናይ በአባላት ላይ የሚደርሰው ማናቸውም አፍራሽ የሆነ ድርጊቶች ሲፈጸሙ በጋራና በህብረት መቆም ባህል ማድረግ የማህበሩ ዋና ዓላማዎች መሆናቸው ተነግሯል። አባላቱ ለዘገባ በሚንቀሳቀሱበት ወቅት ክልከላና እገዳ እንዳይደርስባቸው መታወቂያ የመስጠት አባላቱ ገቢያቸው ከፍ ለማድረግ ጥረትና በተለይም የማርኬቲንግ ስልትን በመደገፍ መንቀሳቀስ በአባላቶች ላይ ጉዳትና ላስፈላጊ ተጽዕኖ ሲፈጠር በጋራ የመቆምና የመከላከል ተግባራት ሌላኛው የማህበሩ ዓላማ ናቸውም ተብሏል። በመግለጫው ከ5000 በላይ ተከታይ ያለው ማንኛውም የማህበራዊ ሚዲያ ተጠቃሚ የማህበሩ አባል መሆን ይችላልም ተብሏል። አባላቶች ከዓለም አቀፍም ሆነ አህጉራዊ የሶሻል ሚዲያ ህብረተሰብ ጋር በመገናኘት የልምድ ልውውጥ ስልጠና እንዲሁም ጉባኤዎች፣ ዝግጅቶች ላይ ለመሳተፍ ወይም ለመዘገብ ከሀገር ውጭ ለመውጣት ሲፈልጉ ለጉዟቸው የሚያስፈልጉ የዶክመንት ጉዳዮች ማመቻቸት ላይ የሚሰራ እንደሆነም ተጠቁሟል። ባለሙያዎች ለሙያው ከበሬታ እንዲሰጡና ወደ ማህበረሰቡ ወይም ወደ ዘርፉ በመቀላቀል ህብረተሰቡን እንዲያገለግሉ ማድረግና የመሳሰሉትን ተግባራት ለመፈጸም የተቋቋመ ማህበር ነውም ተብሏል። ስትከታተሉት የነበረው የዕለተ አርብ ጥቅምት 28 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።